ቤተሰብ እንግዲህ ሀሚዬ በሰላም ገብቻለሁ ብላ ቪዲዮ ሰርታለች። እንግዲህ ቪዲዮም የሰራችው እንዴት እንደሆነ ካሜራ ማን የለ ምን የለ በቃ አይስተካከል ብዬ በራሴ ነው የሰራሁት ብላለች። እንግዲህ የት ነሽ እንዳትሉኝ ቦታውን አልናገርም በሰላም ገብቻለሁ ብላለች። ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮቼ ውዶቼ ማሮቼ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይባል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። እንግዲህ ሀሚዬ በጣም ነው የሚያሳዘነችን። እንግዲህ በሰላም ገብታለች። እንግዲህ ትናንት በብዛት ሰው ከቦሌ ያልወጣች የሚል አለ። ግማሹ እዛው ኢትዮጵያ ውስጥ ይናል፣ ግማሹ ማሂጋ ዱባይ ናት ይላል። አላቅም ብቻ አሁን እሷ ዙሮ በሰላም መግባቷን የት አውሮፓ ትሁን ዱባይ ትሁን ኢትዮጵያ የምናውቀው ታሪክ የለም። ለምሷ ካልነገረችን ማንም አያውቅም። እንግዲህ ሀሚዬ እንደ ጸጸታት በቃ በተለይ ብሩኬን በጣም እንዳሳዘናት እንግዲህ ብሩኬ በይቅርታ እስከ መቼ ድረስ ደከመኝ በሴቶች የመጣ በይቅርታ እየታለፈ እስከ መቼ? እዚህ ጋር ሀሚዬ እኔ እናት በጣም አየሽ፣ ጸጸቱ ገና ነው። ያንቺ ጸጸት ገና ይጸጽትሻል ሀሚዬ ገና። ብሩኬ ሌላ ሴት ይዞ አፍቅሮ ልጅ ሲወልድ ምን ሲል ገና ይጸጽትሻል ሀሚዬ። ታዩ ልጅ መውለዱ ሌላ ሴት አሁን ነገ ከነገ ወዲያ ሲይዝ እሳት ይሆንብሻል። ያ ማለት በጣም ትልቅ ስህተት ነው ሀሚዬ። የምትወጁን ዋጋ የከፈልሽበትን ሰው 2 ዓመት ከምናምን 1 ወርም ያን 1 ወንድ ልጅ እንኳን ጸባይ ለማጥናት ከባድ ነው። እንኳን 2 ዓመት ከግማሽ ብዙ ፈተና ያየሽበትን ወንድ ባለቀ ሰዓት በመደሰታችሁ ሰዓት ሁሉ ነገር ባለቀለት ሰዓት በትንሽ ነገር በጠረጴዛ ዙሪያ ለሚፈታን ነገር አንቺ ግን አንድ ቦታ ላይ ብቻ ግግም ብለሽ አንድ ቀን እዩ ከኛ ጋር ትኑር ያለውን ቃል ብቻ ይዘሽ ዋና አንቺ ትልቁ ነገር ቢኖርህ ከዩ ልጅ አለህ። አንተን እንኳ ረሳሹ ቃሉን ለናቲ እንኳ ቡታጅራ በጠረጴዛ ዙራ እነሱ የመከሩሽ ይበቃሽ ነበር። ልጅ እንኳ የእሱ ቢሆን እሱ ያስተካክላል፣ ከእሷ ጋር መገናኘት የለበትም ምናምን። አንቺ ምንድን ነው የፈራሽው? የልጄ አባት ነው የልጄ ንብረት ነው እያለች ትጨቀጭቀኝ። ያ ሁሉ ቀረ አይደል? ያሰብሽው ደስ የሚል ነፃ ሆነ። ከዚህ በላይ ምን ትፈልጊ ነበር ሀሚዬ? ገና ለገና አሁንም ሴት እያመጣጭ እንደዚህ ይለኛል ብለሽ ገና በጥርጣሬ በተሞላ እምነት አለማጣት የምትወጁ የምታፈቅሪውን ሰው ትተሽ ከሀገር መሄድ በጣም ይሄ እኔ ጅልነት ነው። እውነቴን ነው፣ አለማወቅ ነው። እንዳልሽው ልክ ነሽ፣ ራስ ወዳድነት ነው እንጂ እውነት አሁን ሂደሽ ብታለቅሽው ምን ብትይ ምንም ትርጉም የለው። ግን አለው ከቻልሽ አሁን መመለስ ትቻልሽ ሀሚዬ። አሁን ብሩኬ ይቅርታ ያልሽ ሁሉ ይቀበልሻል። አሁን ብሩኬ ቦታውን እንኳ ለሚዲያ አትናገሪ፣ እውነትሽን ነው። የሚመጣው ነገር ቦታ ለማሳወቅሽ ጥሩ ነው፣ ራስሽ ታውቂያለሽ። ግን ለብሩኬ እንኳ በውስጥ ነግረሽ ሀሚዬ፣ ብሩኬ መጥቶ ወስዶሽ ተመልሰሽ ባይወስድሽም የድሮ ፍቅራችሁ ቢመለስ እውነት ደስ ይላል። ይህ እኮ ሀሚዬ በጣም ቀላል ነገር ነው። ለምን ታለቅሻለሽ? ገና ነሽ እኮ ሀሚዬ። በአንድ ቀን እኔ እንጃ እህቶቼ፣ በጣም ነው ብሩኬን በቃ በደቂቃ አያችሁ፣ በደቂቃ እያስታወስኩ ነው አለች። እስከ መቼ? በጣም ፍቅር እኮ ከባድ ነው። እኔ እኮ ብያቸው ፍቅር ወንድ ልጅ አሁን ብሩኬ ነገ ጧት ሌላ ሴት ሲይዝ ሀሚን እየረሳ ሄዳል። ሴት ልጅ ግን ያን ወንድ እስከምትረሳ በጣም ትጎዳለች። ከአንተም በፊት ከአንተም ኋላ ምንም ወንድ አልይዝም ከአንተ ውጭ ነው ያለችው። ለምን እስክታፈቅረው አያችሁ። ገና ብዙ እሱን ለመርሳት እውነቷንም ብዙ ጊዜ ይቀራታል። በጣም እንዴት እንደምታፈቅረው አያችሁ። ሀሚ በጣም እንዳሳዘናት ጨካኝነቴ ምኔ በቃ ገና አሁን ሀሚን ሁሉ ያደረገችው እህቶቹ ወዳ ሳትፈልግ፣ አሁን ግን ጸጽቷታል። ብሩኬ አይኑ እኔ ራሱ አሳዝኖኛል። እየተንከራተተ ሀሚ እንደጨከነች እያል ስሜቴን ችዬው ነው አለች። እንደዛ ያለ ማልቀስ የሞከርኩት በጣም ነው ያሳዘነችኝ። ለምን ሀሚዬ አሁንም ትባክሽ ተመለሽ። አሁንም ተይ ትጎጃለሽ። በሰው ሀገር
ምን እንደሚያጋጥምሽ ሀይሚዬ ታይ፣ ትጎጃለሽ። እውነት ወደ ራሴ አሁንም ተመለሺ። አሁንም ብሩኬ ላንቺ ልቡ ክፍት ነው ሀይሚዬ። ትናንትም ነግሮሻል፣ አፈቅርሻለሁ እያለሽ ነው ይሄድሽም። አንቺም ይኸው እንደዛ እያልሽ ነው። ውይ ሴቶች ልበል፣ የስራችሁን ይስጣችሁ። በሰው ህይወት የምትገቡ እውነት እዩ። በተለይ ፈጣሪ የስራሽን ይስጥሽ እና ሀይሚዬ ቀላል ነገር ነበር፣ የሚፈታ ነበር። ካሁን አንድ እድል ብትሰጩ እዛው ብሩኬ፣ ካሁን በላይ ሴት ልጅ እንኳን አንጥተህ ልትጎዳይ ቀርቶ ልትዋሼ ቀርቶ በቴሌፎን እንኳ ቁጥር ባይ የመጨረሻ ብለሽ በወንድሞቹ ፊት፣ በአባትሽ ፊት፣ በሙሼ ፊት ማስጠንቀቂያ ብትሰጩ ያስተካክል ነበር። ሀይሚዬ ጥሩ ጊዜሽን ነው እኮ ዝም ብለሽ በአንድ በማይረባ ነገር በትንሽ ነገር ትተሽ ሄድሽው። ሀይሚዬ እውነት በጣም ነው ያሳዘነችኝ። እንግዲህ ፈጣሪ ይርዳሽ። ያው እስክትረሹ ትጎጃለሽ። ከባድ ነው ስደት፣ ከባድ ነው ስደት እህቶቼ። እውነት እኔ እንደውም ይታያችሁ ወላሂ እህቶቼ። እንግዲህ ሀሚ እንግዲህ አናቅም። በተለይ አውሮፓ ከሆነ ሰው አታገኝም፣ ራሱ ዱባይ ሰው አታገኝም። እንደዚህም ብሎ እኛ ግን እዚህ ሰው እንኳ አግኝተን እኔ ወላሂ እህቶቼ አመት ፈጅቶብኛል። ቤተሰብን ለመርሳት አመት ፈጅቶብኛል። የአካባቢ የሰፈር ሰው ስወጣ ስገባ ገጠር ውስጥ ሲወስዱኝ አረቦቹ ያለው ድባብ አገሬ ላይ ወንዙ፣ ተራራው፣ ሸንተረሩ እያስታወስኩ እውነቴን ነው ሰፈሩ ምናምን ሱቅ የሚሄደው ትምህርት ቤት ረሱንቱ ያትዝታ ዝም ብዬ ነበር ማለቅ ሰው ቋንቋ ሳልችል ዝም ብዬ እንደዚህ እንደ ሀሚ ገና ሀሚ በአንድ ቀን እኔ እንጃ በጣም እኔ እንጃ ሀሚዬ ትጎዳለች። በጣም አሳዘነች። በመከራ ከአመት በኋላ ነው ራሴን ወላይቶቼ ራሴን እያረጋጋሁ የረሳሁት። ስደት ከባድ እምነት እንኳን አፍቅራ